አባታችን ምን እያሉ ነው? ቄስ አያስፈልግም፣ ዲያቆንም አያስፈልግም ምን ማለት ነው? ሲንረዳ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። ፓስተር ጌትነት ምንድነው እንዲያስፈነጠሰው? ምንድነው እንዲ ደስታ የጨመረለት? እስቲ ነው ደግሞ ታምታታለ በዚህ ከዛ ሶፋ ቤት ገና ሊኖር ነው ስትል ሰብስክራይብ ማድረጋችሁን እንዳትረሱ። ኑ ቪዲዮ ቅረጹ። አረ ያንተ ሲለያል ፓስተር የነበረውን ሰውዬ እኮ ተርትረው ቤተ መቅደስ ላይ ሲለምን የነበረውን ሰውዬ ፈውሰው ኑ ቪዲዮ ቅረጹ። ለምንድነው ግን እስካሁን ላይክ ያላደረጋችሁት? ያንዳንድ ሰው መገለጥ በጣም የሚገርም ነው። እኔ ግን ዶክተር ምን ልበለው በጌታ በኢየሱስ በጣም የሚገርም ሰው ያልፋል። ፋሽኑ ያልፍበታል፣ በሌላ ይተካል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እሱ አይተካም። የፓስተር ጌቱ የዛሬው ስብከት ምን ይሆን? ወንድሞችና እህቶች ብር ይሂድ፣ ብዙ ነገር ይሂድ፣ እግዚአብሔር ኃይል ከኛ አይሂድ። ቤተሰቦቻችን ቪዲዮውን እስከ መጨረሻ ተከታተሉት። በዚህ ቪዲዮ ላይ በመሃል ላይ ጥያቄ እናነሳለን። በጥያቄው ላይ መልሱን በኮሜንት ቀድሞ ላሰፈርልን ለአንድ ሰው የካርድ ሽልማት አለ። ስለዚህ እስከ መጨረሻ አብራችሁ ቆዩ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ሌላ የምህረት ቀን ተጨመሩልን። እንደገና ዛሬ ደግሞ በሌላ ቪዲዮ ወደ እናንተ ተመልሰን መጥተናል። በዚህ ቪዲዮ ለእናንተ ያስተምራሉ፣ ይጠቅማሉ ብለን ያሰብናቸው ቪዲዮዎች ከእጃችን ተሰብሰብ አድርገን ይዘን ተመልሰናል። ታዲያ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታዲያ ለማስታወስ ያህል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ኮሜንት በመስጠት ላይክ በማድረግ ይህን ቪዲዮ ጀምሩት። ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን ወስደዋለን አይደል? ምእመናን ይህንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው፣ ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን። ቄስ አያስፈልግም፣ ዲያቆን አያስፈልግም። አዎ የሚገርም አባታዊ መልእክት ነው። ያለ እምነት ከሌለበት አስተርም ይሁን ቄስም ይሁን ጳጳስም ይሁን እምነት ከሌለው ስርዓት ብቻ ነው የሚሆነው። በክርስቶስ ላይ ያለን እምነት እሱ ዋናው ነገር ነው። ከምንም ጋር የማናነጻጽረው ነው። ከምንም ጋር የማናወዳደረው እምነታችን በሰው ሳይሆን በክርስቶስ ላይ እንዲሆን ነው። አባታችን ጌታ ይባርኮት፣ እግዚአብሔር ይባርኮት። እንደዚህ አይነት አባቶችንም አያሳጣን። ተባርኮ ቀጣይ ቪዲዮ አይተን እንመለሳለን። ደግሞ ታምታታለ በዚህ ከዛ ሶፋ ቤት ገና ሊኖር ነው ስትል ትጭራለ ማለት ነው። ዝም በይ አንቺ ቂጣሽን በጎመን እየበላሽ በመንፈስ ቅዱስ እየተነቃቃሽ እዚህም ደስታ እላይም ደስታ አጨብጭብ ዘራፍ። እኔ ጌታ ምስክሬ ነው የምነግራችሁ። እኔ እሱ ነው የሚሻለው። አሜን። እኔ እሱ ነው የሚሻለው። እኔ ምርጫ ነው ይሄው ጌታም ብየዋለሁ። እኔ ወርቅ አትስጠኝ፣ ብርም አትስጠኝ፣ መኪናም እኔ አልፈልግም። እቺ በመንፈስ ቅዱስ ያለችውን ደስታ አላት እኔ እሷን ነው የምፈልገው ስለው ጌታ አይ ያስፈልግሃል፣ መኪናውም ያስፈልግሃል እያለ ይሄው አሁን አንቺ ትቀኛለሽ እኮ ደግሞ እነሱ ናቸው የታደሉ ምርጥ መኪና እየገዙ ምን አስቀና አንቺ አታመሰግኝም እንዴ? ዝም ብለሽ ኢንጆይ ማድረግ ኢንጆይ ኢየሱስ ደስታን ሲባክ በደም አሜን በልባክ
ይበለኝ። እዚህ ጉባኤ ውስጥ ኢየሱስ ደስታው የሆነለት ሰው፣ ኢየሱስ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ሰላም የሆነለት ሰው፣ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ክብር የሆነለት ሰው፣ ኃይል የሆነለት ሰው፣ ሞገስ የሆነለት ሰው ውጪ ሌላ ነገር እንዲገባኝ አልፈልግም። አንድ ሌላ ስብከት መስማት አልፈልግም። በቃ ያዳነኝን ኢየሱስን የሚሸፍንብኝ ለእግዚአብሔር ያለኝን ፍቅር የሚያጠፋብኝ ነገር አልፈልግም። እውነት ነው ፓስተር ጌታ ያንተስ ፈንጠዝያ ይለያል በጣም በእውነት በጣም ጌታ ዘመን ይባርክ። እንደዚህ አይነት አባቶችን የማያሳጠን እውነትን የሚናገር በጣም የሚገርም አነጋገር ነው። መኪና፣ ቤት፣ ገንዘብ፣ ስራ ሁሉ ተገኝቶ ሳይበላ ድንገት ቻው አበቃ፣ አለቀ፣ አከተመ። የሰው ልጅ ማለቂያው፣ መቆሚያው፣ ማብቂያው የቱ ጋር እንደሆነ አይታወቅም። ወዳጆቼ እናንተ ኖራችሁም አልኖራችሁ ዋናው ካላችሁ ክርስቶስ ካላችሁ ግን በምድርም የውስጥ ደስታ በሰማይም የማይቋረጥ ዘላለማዊ ደስታ አላችሁ። እውነት ነው። ሐዋርያው ጳውሎስ ከዚህ በፊት ይህን ቃል በሌላ ቪዲዮ ላይ ተናግሬዋለሁና በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁ። ወዳጆቼ ክርስቶስ ያላችሁ እናንተ ደስ ይበላችሁ። ደስታ አጣችሁ፣ ደስታ ለራቃችሁ ደግሞ እናንተ ወደ ክርስቶስ እንድትመጡ ጥሬ ነው፣ መልእክቴ ነው። ወደ ክርስቶስ ነው። እውነተኛ ደስታና ሰላም እረፍት ያለው በክርስቶስ ኢየሱስ ብቻ ነው። ቀጣዩን ቪዲዮ አይተን እንመለሳለን። እንግዲህ ጥያቄያችን የዛሬው ጥያቄ የሚሆነው ለካርዶ ሽልማት ማለት ነው የኢየሱስ ክርስቶስን መወለድ መጀመሪያ ያዩት እነማን ናቸው? ጥያቄውን ደግመዋለሁ። የኢየሱስ ክርስቶስን መወለድ በመጀመሪያ ቀድሞ ያዩ እነማን ናቸው? ወይም ማን ነው? ወይም ማነች? መልሶቻችሁን በኮሜንት ላይ አስቀምጡ። የነበረውን ሰውዬ እኮ ተርትረው ቤተ መቅደስ ላይ ሲለምን የነበረውን ሰውዬ ፈውሰው ኑ ቪዲዮ ቅረጹ ዊ አር ሜጀር አላሉም። እኛን ለምን ታዩናላችሁ አሉ። ይኸውላችሁ እነሱ ደግሞ እኔ እኮ ኧረ ጉድ ነው ዘንድሮ። እነሱ እኮ ፈውሰው የ40 ዓመት ሽባ ፈውሰው ሰዎች ትኩር ብለው ሲያዩአቸው እኛን ለምን ታያላችሁ አለ። እናንተ ሰቅላችሁ የገደላችሁትን እግዚአብሔር ከሙታን አስነሳው። ይሄን ያደረገው ሞቶ የተነሳው ኢየሱስ ነው አሉ። ስለ ጌታ ክብር አየየ አንተ እኮ ከፈወስክ በኋላ ራስህን ታስተዋውቃለህ። ከፈወስክ በኋላ ኑ ኔጋ ምናምን ከዛ ቢዝነስ ትሰራለህ። አሁን በደንብ ስማኛ። በቅድስናና በጽድቅ ነው ማገልገል ያለብን። በጽድቅ ማለት በትክክል በእውነት ማለት ራይቸስነስ ራይት ማለት ትክክል ማለት ነው። አየህ አባቶችን ኤልሳን ኤው ኤልያስን በብሉይ ኪዳን በአዲስ ኪዳን ጳውሎስን ኤው ጴጥሮስን ኤው ዮሐንስን ኤው እንዴት ነው ያገለገሉት? እንዴት ነው ያገለገሉት? ሁሉን እያጡ በደንብ ስማ። በደንብ መስማት አለብህ አንተ ትውልድ በደንብ ስማ። ከነዚህ ጭራቅ አገልጋዮች ጋር ተደምረህ አብረህ ሲኦል እንዳትገባ ማለት ነው። አተ ሽባ ተርትረው እኮ ነው ከእናቱ ማህፀን ጀምሮ እኮ ነው 40 ዓመት ሙሉ ሽባ ነው። ከዛ ፈውሰው በናዝሬቱ በኢየሱስም ተነሳ። ገዝታው ሳስገብተውታል እንዴ? ያሁኖቹ ቢያገኙት ኖሮ ወንድሜ ይነጩት ነበር እድሜ ልኩን የለመነውን። ለምንድን ነው ግን እስካሁን ላይክ ያላደረጋችሁት እንዴ? እናንተስ ሰብስክራይብ ሳታደርጉ እያያችሁ ያላችሁት በሰላም ነው? ሰብስክራይብ አድርጉ። እንወዳችኋለን። ጳውሎስ ነው ጴጥሮስ ነው ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳን
እንኳን መለየት የማይችል ያቆ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ነው። አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል። እንግዳ የመጣ ሰው ሁሉን ያያል አይደል? ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለ። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ዛሬ የቅባት ቀን ነው አለ። ምን አልክ? የቅባት ጌታን አልተቀበለም እኮ በላ። የቅባት ቀን ነው ዛሬ የቅባት ተንበርከካለ ውሃ ላይ ውላሽ። ከዛ በኋላ ማን ራእይ ያው ዘይት አምጪ እሳት ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ፣ ምን ቀረ? ሰዎች በሚሰሩት ድራማ ወገኖቼ ባከተው እውነተኛው የመንፈስ ቅዱስ የጸጋ መፍሰስ ወደ ቤተ ክርስቲያን ይምጣ። ዘይት አፍሳሾች እንግዲህ መልእክቱ ለእናንተ ነው። ዘይት እኔ ካልቀባው፣ እኔ ካልለቀለኩ፣ እኔ ካላፈሰስኩልህ አትቀባም፣ አትለቀለቅም። እኔ ካላየሁልህ አይሆንም። እኔ ብቻ ነኝ የማይልህ ዘመናዊ ቃልቻ ይሆናችሁ። ዘመናዊ ቃልቻ፣ የቃልቻ ቤት፣ የአውሊያ ቤት ይሆናችሁ። ለእናንተ ነው መልእክቱ፣ ለእናንተ ለጤነኞቹ አይደለም። እግዚአብሔርን ፈርተው በእግዚአብሔር ፈራ ውስጥ በፈራ እግዚአብሔር ስላሉት ለእናንተ አይደለም። ግን እኔ ካላየሁልሽ ባዮች ለእናንተ ነው። ዘመናዊ ቃልቻ ቤት ተጓዦች እናንተንም ይመለከታል፣ ተጓዦቹንም ጭምር። መልእክቱን አምጪ ብቻ አፍሳሹን ብቻ ሳይሆን የሚመለከተው ሁሉንም ነውና ራሳችንን የት እንደምንሄድ ማጋር እንደምንሄድ የምንሄድበት መምረጥ ይኖርብናል። ወንድሞችና እህቶች ብር ይሂድ፣ ብዙ ነገር ይሂድ፣ የእግዚአብሔር ኃይል ከኛ አይሂድ። የእግዚአብሔር ኃይል ከኛ ከሄደ በኋላ በቃ ቀፎ ነው የምንሆነው። ባዶ ነው። ክብር የለም፣ ሞገስ የለም፣ ተሰሚነት የለም። ባዶ አገልጋይ ልንሆን እንችላለን፣ ልንፎክር እንችላለን፣ ልንወራጭ እንችላለን፣ ግን የሚሰማን አይኖርም። ኃይሉ ከእርሱ ሄደ። ኃይላችንን ከኛ ከሚወስድ ነገር ከኃጢአት፣ ከአመፅ፣ ከትዕቢት፣ ከርኩሰት፣ ከኔነት ኃይላችንን ከኛ ከሚወስድ ነገር እግዚአብሔር ይጠብቀን እና ምን ይላል? እርሷም ሳምሶን ሆይ ፊልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮም ጊዜ አደርጋለሁ አለ። እንደ ወትሮ ጊዜ አደርጋለሁ አለ። ኃይል ከሄደ በኋላ፣ ጸጋ ከሄደ በኋላ፣ ክብር ከሄደ በኋላ፣ ሞገስ ከሄደ በኋላ እንደ ወትሮ አደርጋለሁ አለ እና በጣም የሚገርም ነገር ነው የሚለው። ምን ይላል? ነገር ግን እግዚአብሔር ከእርሱ እንደተለየው እግዚአብሔርም ከእርሱ እንደተለየው አላወቀም። እንደ ቀድሞ አደርጋለሁ አለ። እንደ ቀድሞ ዘምራለሁ አለ። እንደ ቀድሞ ሰብካለሁ አለ። እንደ ቀድሞ አገለግላለሁ፣ ሮጣለሁ አለ። ኦልሬዲ ግን የእግዚአብሔር ጸጋ ተለይቶታል። ወንድሞችና እህቶች አገልግሎት የእግዚአብሔር ጸጋና ኃይል እንጂ የኛ ማንነት አይደለም። ፓስተር ጌት በጣም የሚገርም ነው። እውነት ነው። እኔ የምስማማበት እውነት ነው። ያለ እግዚአብሔር መንፈስ፣ ያለ እግዚአብሔር ሕልውና ባዶ ነን። ብዙ ስብሰባዎች በምድር ላይ ይደረጋሉ። ብዙ ስብሰባዎች ይሰበሰባሉ፣ ይበተናሉ። የክርስቲያንን ስብሰባ መሰባሰብ የሚለየው አንዱ ነገር ቢኖር የመንፈስ ቅዱስ መኖር ነው። የእግዚአብሔር ሕልውና ነው። ልዩ የሚያደርገው እሱ ነው። እሱ ከሌለበት ጩኸት ብቻ ነው የሚሆነው። ባዶ ጭፈራ ብቻ ነው የሚሆነው። ሰሚ የሌለው ቤት ብቻ ነው የሚሆነው። ያለ መንፈስ ቅዱስ ባዶ ነን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሞባይል ቴሌፎን አዲስ አበባ ሲመጣ መጀመሪያ ከደረሳቸው ሰዎች መሃል ነበርኩ እና 20 ምናምን ነበር ቁጥሬ፣ ትዝ ይላችሁ እንደሆነ
ኢንቨስተር የሚባለው ማለት እኔ ኢንቨስተር ስለነበርኩ ሳይሆን ቤተክርስቲያን አስቀድማ አመልክታ ስለነበረ እኔ ቤተክርስቲያን ባይብል ኮሌጅ ሰራ ስለነበር የመስሪያ ቤት ነው የኔ እንኳን አይደለም የመስሪያ ቤት ነው 20 ምናምንና ባለቤቴ ጋር ፍቅር ያዘን ሰሞን ጠቅሞኝ ነበር 20 ምናምን ስሰጣት ራሱ ኮራ ብዬ ምናምን ነው የሰጣው ነው ላይ ነበረኝ በጣምና ያን ጊዜ ኢትዮ ቴሌኮም ሲሰጥ እንትን ሞባይል መስመር ሲሰጥ ሄዶ አይገዛም የሞባይል ቀፎ ያው ትዝ ይላችሁ ነበራችሁ እና እስከ ሞባይል ቴሌፎን እንትና ወተን የምንገዛው ነገር ሳይሆን ቴሌኮም ራሱ ነው የሚሰጠን እና አንድ ነው ያለው ሌላ ሞዴል የለም ሌላ ሞዴል እንዳለም አናውቅም እና ኤሪክሰን የሚባል አይን ያክላል በጣም ትልቅ ነው ትዝ ይላችሁ አንዳንዶቻችሁና ወደ 10 9 ቁጥሮች አሉ ቀጭ ምን አደረገው ትዝ ይላችሁ እንደሆነ ስክሪን የሚባል ነገር የለም ትንሽዬ የሆነች ነገር አለች ቁጥር ማሳያ እና እንደዚህ በጣም ትልቅ ነው እዚህ ጋር ወገብ ላይ ማስገቢያ ያለው እንዴት እንደዘነጥንበት ልነግራችሁ አልችልም አስገራሚ ነበር እና ሳይደወልን ሁሉ ማውጣት ይቃጣን ነበር ስለዚህ ካፌቴሪያ አካባቢ ተቆመን ትኮራበታለህ ትመካበታለህ ስለዚህ it's the first mobile telephone ማንንም የለው ምን ግን አለኝ ምናምን ማለት እንዴት እንደጣል ነው ሳስበው ራሷን ይዘገነኛል እንዴት እንደተጠቀመን ያልፋል ፋሽኑ ያልፍበታል በሌላ ይተካል ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው እሱ አይተካም የልጅነታችሁ ግለት እንዳይወሰድ ተጠንቀቁ ወገኖቼ እኛ የምናመልከው የልጅነታችንን አምላክ የማይለወጠውን በልጅነታችን ያስለቀሰን አሁንም የሚያስለቀሰን በልጅነታችን የተጋነለት አሁንም የምንተጋለት ለዘላለም የምንተጋለት ነውና በእግዚአብሔር ቤት ስትኖሩ እግዚአብሔርን እንዳትለምዱ በእግዚአብሔር ቤት ስትኖሩ አገልግሎት እንዳትለምዱ እየበረታ ሄደ ያርግላችሁ እግዚአብሔር በጣም የሚገርም መገለጥ ሁሉ ነገር ጊዜ ለውጧል ሁሉ ነገር ጊዜ ይሽረዋል የማያልፍ ነገር የለም ምድራዊ የሆነ ነገር ሁሉ ኢየሱስ ክርስቶስን ግን ጊዜም ዓመትም ቢቀየር ዘመንም ቢቀየር የማይሻር ቢኖር እሱ ብቻ ነው ዘላለማዊ ብቻ አልፋና ኦሜጋ ያለና የነበረ ደግሞ የሚኖር የሚመጣውን የሚገዛ አምላክ እሱ ብቻ ነው የተለያዩ ቪዲዮዎችን እያነሳን እስካሁን ቆይታ አድርገናል እስከ መጨረሻው አብራችሁ ለነበራችሁ ከልብ እናመሰግናለን ላይክ ያላደረጋችሁ ላይክ አድርጉ ኮሜንቶቻችሁን ደግሞ ከዚህ ቀርላችሁን ሐሳባችሁን ስጡ ቀደም ባልነው መሰረት ዛሬ የካርዱ ተሸላሚ ማን ይሆን መልሶቻችሁን በኮሜንት ላይ አስቀምጡ ለዛሬ የነበረን ቆይታ ይህን ይመስል ነበር እግዚአብሔር ለቤተሰቦቼ ከልብ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ የጌታ ጸጋና ቸርነት ከናንተ ጋር ይሁን እወዳችኋለሁ ተባረኩልኝ